ደም የተበቀለ ብቻ ነው ጀግና የምትሉት አይደል? ኦሮሞ ለናንተ ምላስ መፍታቻችሁ ነው አይደል? ከሀገር ብትወጣም ፊት ላይ ሞልቶ የምታየው የኦሮሞ ሰው ያ ለማትላቀቀው ነገር የትም ማትፋታው ሰው ዝም ብለን የምትደክመው አሜሪካ ያለ ሰው ይሄ ልክ ያውን ያኔ ኮሶ ቪዲዮቿን ሼር ያደርግ ነው እንድትታሰር ወይ እንድትገደል ነው አይደለ? በአዲስኛ ደግሞ ሼር ያደርገን የዚችን ልቃሚ ኩንታ ኩንቴ ፊት ለማ እንደምናደርሰው ኢትዮጵያ አይደለም። እስኪ እዛው አሜሪካ ራሱ ትንቀሳቀስ ያ እስቲ ትንቀሳቀስ እስቲ አሜሪካ ተንቀሳቀሽ አንቺ አሜሪካ ላይ ተንቀሳቀሽ ራሱ ለምን ሼር እንደምናደርገው ይሄን ሰሞን ታውቂያለሽ? አታውቂም ማለት እኔ ብቻ ነኝ ሚዲያውን አሁን እየሞላ አይደለም? ያ because of you have something እስቲ ውጪ እስቲ እንደ ድሮ ውጪ ያ እስኪ እንደ ድሮ ውጪ ያ ልቃሚ ንፍጣ እና የሆነ አታሽቃብጥ እሺ እንዳታሽቃብጥ እንዳልዞርብ የማልዞርብ ትንሽ ስላንተ የሰማሁት ነገር እየጨመደደኝ እንደሆነ ካሁን በፊት ተናግሬያለሁ ዛሴት ነው በደንብ ነው የሚያውቀው እንዴት ስፔሻሊ ትግሬዎችን በጣም ነው የሚጠላቸው ኦሮሞች ደግሞ አያውቃቸውም ነበር እኔ ነኝ እንዲጠላቸው ያረኩት ትግሬዎች ግን ያውቃቸዋል ስለዚህ በጣም ነው የሚጠላቸው እንደዚህ ለቦይ ፍሬንዶቻቸው አስተምሩ የአማራ ልጆች ኤርትራዊ ከጠበሳችሁ ምናምን እንደዚህ አስተምሯቸው ጉራጌ እንደዛ ያላችሁ ጋላ ኦሮሞ ያላችሁ አስለምዷቸው በደንብ አስለምዷቸው እናንተ ስታስቡ ያልተሳደበ ራቹ ላይ የግድያ ዛቻ ተደርጎ እናንተ መስደብ መግደልም ኦሮሞ ላይ ዝም ብለ ምትኖር ይመስላል ሀገር ቤት አይደለም ቤት ታላችሁ በቀር ያ ጆሌቴኝ ጀባዳ ያ ምላሷን ቁረጡላት ያ አረበይሲ እራሙራ ደርባፍ ያ ይሄ ምን ችግር አለ አባቱ ይሄ ነገር ከተለጠፈ ስንት ጊዜው ነው እዚህ በር ላይ የሰው እኮ ነው ፈረዛት ኤርትራ ነው ኤሪትራ ሀገሬ ጭንቅላት ጀገሬ ኤሪትራ እንባታም ጋሎች ቀጠቀጣቸዋለሁ ግሜ ገማችሁ ጋላና ሰገራ ያደር ይገማል ከጋላ ጎረቤት ይሻላል ባዶ ቤት እስቲ ተንቀሳቀሺ አሜሪካ ላይ እስቲ ተንቀሳቀሺ በርምጃ በሚዲያ ላይ ደግሞ ነው ያለውልሽ ግማታ ጋላና አህያ በቀን አንዴ ዱላ ያስፈልገዋል እናታችሁ በላላችሁ ራስ ተቀኝኩ ቴንክ ዩ ዝም ብለው ይሰድቡኛል ገባችሁ ወይ ለምን ይሰድቡኛል ምን አርጋቸው አይ ቆዩ ጸጉርሽ ያምራል ቴንክ ዩ እኔ ማን እንዳደነኩት ታውቃላችሁ ራቹን አደነኩት እሷ ጋር ገብቶ ነበር አይደል ሰርጀሪ ለምንድን ነው የሚሉሽ እዚህ የጻፉ ነው ሲል አንተ ደግሞ የእንትና ደም አለብህ አሉ ብላ ስትለው ብሎክ ነው ያረጋት መቼ ብሎክ እንዳረጋት ራሱ አታውቅ እንደዚህ አይነት ቆራጥ ኦሮሞ ነው ደስ የሚለኝ
ገባችሁ? ያ አይ ላይክ ዚስ አይነት አሁን ታይም ለኦሮሞ ነው ድምጽ መሆን። ያ ሚዲያ ላይ ያለ የአማራ ተወካይ ነኝ የሚል የጆከር አይነት ደደብ ሰው ነው የሚፈልገው። እኔ ደግሞ ያን ደደብ መሆን አልችልም። አይካን ያ አልችልም። ቴዲ ሐዋሳ እውነቱ ነው። አሁን አማርኛ የስድብ ቋንቋ እየመሰለን ነው። ኦፊሻል ላንጉዌጅነቱ ቀርቷል እያለ ዛሴ ባህር ዳር አንዱ ኦሮሞ ከገባ ወይ ግብር ይከፍላል ወይ ይገደላል ብሏል። ይሄንን መግለጫ ኦሮሞም ተከትሎታል። በነገራችን ላይ እናንተ ከተስማማችሁ ኦሮሞም ይሄንን መግለጫ እሺ ብሏችኋል። ተስማማላችሁ? አንድ ኦሮሞ ኪዲን ሲናገራት ምንድነው ያለው? አንድ ኦሮሞ አለ ፓስፖርት ባህር ዳር አይገባም። ሆቴል ገብቶ እንኳን ለተጸዳዳው ብር ይከፍላል። ኦሮሞም እሺ ብሏችኋል። በዚህ ስምምነት ተስማማላችሁ? ጥያቄ ራሳችሁ ያነሳችሁትን ሐሳብ ነው እኛ እየጠየቅን ያለን። የናንተ ንጉስ የናንተ ንግስት ያነሳችሁን ሐሳብ እና ጽድቀው ይጽደቅ። ኦሮሞ የሚቀበለው ይጽደቅ። ጥያቄ ይጽደቅ። እስቲ በድምጽ ብልጭ ይጽደቅ። ሴራ ነው። ላምጣልሽ ሰላምዬ፣ እናቴ ትሙት ላምጣልሽ። እኔ ዝም ብዬ አላወራም። እሺ ያ አላወራም። እኔ ታውቂያለሽ እንደዚህ ነገር ውሸት ነው ምናምን አንድ ሰው ካለኝ ኤቪደንስ አመጣለሁ። እስቲ ምንድነው ተቋርጧል? ገባን እኮ ጋይስ። አሁንም ነው እንደ ተቋረጠው። ናናዬ በጣም ደጋግሜ ጻፊሽ ምሰሚኝ ከሆነ ያ ለምን ሌላ ጊዜ እዚህ ጋር ጽሁፍ ያለው ዛሬ ወደ ዩቲዩብ እያየው አይደል? ምንድነው ዝምታው? ምንድነው? ይሄውና ሰላምዬ ስም ይዝጋ ራችና ትልብዳን ያስገድዳሉ። አዲስ አበባ ራችና ትልብዳን ያስገድዳሉ። አስገድላለሁ አዲስ አበባ ላይ። ምክንያቱም ቲክቶከሮችን ሁላ እሱ ነው የኦሮሞ የባህል ልብስ እያስለበሰ እያሰራለው። በዛ የተነሳ ያስገድላል። ይሄ አንዱ ነው። ውሸት ነው ካልሽ ማለት ነው። የኪዲን ደግሞ ላምጣልሽ። እሺ ውሸት ነው ስላልሽ የኪዲ የቱ ጋር ነበር? የቱ ጋር ነበር? ይሄ አሁን ጥያቄ ለኪዱ አር ማስተረጊያ ባህር ዳር ላይ ሄዳ ላራችሁ አር ማስተረጊያ $10,000 ተጠይቀ። ወገን የሚያወጣል የበላችሁ ምግብ $1 ሚሊዮን መጣ። እስከ ትራንስፖርቱ እስከ ፓስፖርቱ። ከዚህ በኋላ ኦሮሞ አማራ ክልል መገባበት ፓስፖርት ምን ገረማ እንዴ? ምን አባት አመጣለ እንዳተ ልብድ ያለ። ከዚህ በኋላ ጥፍርና ጸጉሩና ነው መከሩ። በዚህም በኩል ያለ አማራ ጥራት ጅቡቲ ባርበር የኛል። ኤርትራን ከጠየቀኛል። አማራ ክልል ፋክቱን ነው የምነግርህ። ከዚህ በኋላ ሀገር መሆን እንችላለን። መንገዳችን ሁሉ እንዘጋለን። የሻቢያ መንገድ እንከፍታለን። የጅቡቲ መንገድ በአፋር በኩል እንከፍታለን። ይሄንን ሐሳብ ኦሮሞም ስምምነት እርግጠኛ ከሆናችሁ እንስማማ እያላችሁ ትስማማላችሁ? ስምምነቱ ይጽደቅ። ስምምነቱ ይጽደቅ። ካጸደቃችሁ ለሚመለከቱ አካል እናደርሳለን። አጽድቁት በሉ። ተስማምታችኋል? አጽድቃችሁታል ማለት የምታጸድቁ የጆከር ወይም ደግሞ ይሄ እንትና ፖለቲካ ንጉሳችንን የምትሉት እንድታጸድቁ ስለምፈልግ አጽድቃችሁታል? ካጸደቃችሁት ፍላጎታችሁ ስለሆነ ለሚመለከተው አካል ጸድቋል ብዬ ልናገር። ጸድቋል።
ታዲያ እዚህ ምን ሰራላችሁ? ያ እናንተ ካጸደቃችሁት እርግጠኛ ከሆናችሁ ዶሴ እንቀያየር እየተባላችሁ ያ እንቀያየር እየተባለ ከድሬዳዋ አንድ አጎት አንድ አክስት አለቻት ራሷ ቤታ ከሷን የሚጀመር ምክንያቱም ኦሮሚያ ክልል አይደል ያ ከጉቺ ቤተሰብ ከነስም ተሰጥቶን የለ ራሷ ተናግራ የለ በለጠ ምናምን ጂኒ ቡቱ ወንድሜ እንደዛ ብላ ያ ሂሳብ ነው ራሳችሁ ካረጋችሁ ጀግናዬ ነው እንትን አላለች ጆከር ጀግናችን ነው ከነስተቱ እንወደዋለን አላለችም እንግዲህ ጉቺ የሱ ስተት ቤተሰቦችሽ ላይ የሚያደርሰው ነገር ከዛ ጋር ተወጆልሽ ከነስተቱም ቢሆን ጆከር ወንድማችን ነው እንወደዋለን አልሻል ቤተሰቦችሽ ላይ ለሚደርሰው ነገር ከዛ ጋር ተወጆልሽ ያ አራነጥም እናንተ ካጸደቃችሁት እኛ ዶሴው እናስተላልፋለን አስቡበትና አጽድቁት ጊዜ ያሞክሮ ሰጣችኋል ያ እናንተ የምትፈልጉትን አይነት ሐሳብ ያለው ሌላኛውም አካል አለ እሺ ሚዲያ ላይ ያ አታስፈራሪ ስለተፈራ ነው ታዲያ ተበድለናል ምናምን ነው የመጣው ዝም ብሎ ነው እንዴ ለፕሮፓጋንዳ ነው እንዴ ይሄ ነገር ሳይደርስ ነው እንዴ ተጫጫው ያው ለቅሷችን ዝም ብለን ነው እንዴ ያ ዛሴት ለማንኛውም ምድረ ልቃሚ እስቲ ሌላ ቶፒክ ደግሞ እኔ እኮ ሪአክት ማድረግ ነው እንጂ ረጅም ሰዓት እንደዚህ ማውራት አላውቅበት ተቋረጠ የመቼ ነው ሰው 1 hour ኦኬ ያ 1 hour ኤጎ ይላል ያ ገባች እስቲ ማላይ ነው የሚሄደው መሰላችሁ ጉቺ ነው የምሰማው ዩቲዩብ ላይ ያገኘሁት ቪዲዮ ይሄንን ነው ቲክቶክ የተቆራረጠ ማሰማት በጣም ነው የሚሰለቸኝ በነገራችን ላይ እኔ የዩቲዩብ ሪከርደሮችን ነው የምወዳቸው በዛም እንዴ ልማዱኝ ባያምርብኝም ጋይስ የምንቺ ነው እንዳቀስቅሪያት አንቺ ነገር ወንዳ ቀዝቀዣት የምን ማቀዝቀዝ ነው ሄለንቴ በዘራት ትግቤ እኔ እኮ አልገባው እኔ አልገባው እናንተ የምታደንቋቸው ናቸው የገቡት እና የምታደንቋቸው ከሆነ በሐሳብ ተስማምታችኋል አይደል ለዛ እኛም ይሄንን ሰነድ እንፈርም ወይ ነው እየጠየቅኳቸው ያሉት እንፈራረም ዶሴ እንቀባበል ዛሴት ዶሴ እንቀባበል ካላችሁ ለሚመለከተው አካል ችግር የለበት ያ እንደምንም እሳትን ቢሆን እየለኳኮስን እንጨትን ቢሆን እየጨማመርንብሽ በግድ ትገያለሽ ግዴታ ማን አዞሽ ነው የምታቆሚ ገጥመሻል የምን ነገር የግማታ አሽከሩ ጥንባታም ትላለች እናቴ የግማታ አሽከሩ ጉቺ ግን ሀብታም ኮንሽ ምንድነው እንደዚህ አይነት መጋረጃውን እዚህ ቤት ውስጥ ጋይስ እንደዚህ አይነት ቤት ውስጥ ቁጭ ብላ ነው እኮ እንትናን ዝም ብላ የምትሰድባት እንደዚህ የምትሰድባት ይሄ መጋረጃ ድሮ በርጫ ላይ የምናደርገው መጋረጃ
እንደዚህ ቁጭ ብለሽ እኔስ ለልጄ ሲገባ ሲወጣ ምናምን የሱን ኮምፈርት አለመንፈግ ነው የሆነ ቦታ ላይ መቀመጥ። እኔ እዚህ እየለፈለፍኩ እሱ እዚህ ሄዳል፣ ኩሽና ሄዳል፣ ምግቡን ይዟል፣ ምን ይላል፣ ቴሌቪዥን ቁጭ ብሎ ያያል የኔ ልጅ። እዚች ቤት ውስጥ ቁጭ ብላችሁ እንደ ሀብታም ግን እንደዚህ ተረጫላችሁ። ምክንያቱም ትፈራላችሁ። ገባችሁ? ጉለታችሁ ብዙ ስለሆነ ጉለታችሁን ሲነገር ገመድ ነው የሚያሰኛችሁ። አንቺም ራሷ እንትናም ማለት ነው ስለምትፈሩ ነው ሀገር ራሷ አሳልፋችሁ የምትሰጡት። ድሮም ሸርሙጣ ነው እያለጠለጠ ባንዳ ቤት የሚያመጣው ሀገር ቤት የሚያመጣው። ገብቶሻል? ስለ ጨዋነት እንዳታወሪ፣ በጣም ስለ እንትን እንዳታወሪ። ቲክቶክ ላይ ታገኛለሽ፣ ቲክቶክ ላይ ትሰጫለሽ። አንቺ የምትኖሪው በዋንኮል። እኔ እኮ ባለፈው ጠይቄሽ ነበር። እኔ ስጠይቅ በነገራችን ላይ ለነገ አስቀምጥሻለሁ። እንደዚህ አይነት ባህሪ አለ። ጉቺ ሰው ቤት ሰርተሽ ታውቂያለሽ ወይ ዱባይ አልኩሽ። በፍጹም አልሽ። ህንድ ነበርኩ፣ ትምህርቴን አልጨረስኩም፣ አቋርጬ ዱባይ ያሉ ጓደኞቼ እዚህ ጥሩ ስራ አለ ነይ ሲሉኝ ዱባይ መጣሁ። ትምህርት ማቋረጥ የራሱ ዱባይ እንዳለው እንኳን ቤተሰብ አያውቅም። መቼም ያልጨረሽውን ትምህርት ለቢዝነስ አካውንቲንግ ምናምን ይመጣሽ ባህሪሽን ስለሚያውቁ ብዙ ምሽግር አለ አሉሽ። ለመሸጋገር ሄዳችሁ በዛ አጋጣሚ ላይ ደግሞ ልጅ ተወለደ። ልጅ ለማሳደግ ስነ ልቦናው አቅሙ ዱባይ ላይ በነገራችን ላይ ልጅ ለማሳደግ ትምህርት ቤት ለማስገባት ብር ትጠይቂያለሽ። 4 የሰፈሮቼ ልጆች ከዱባይ ልጅ ያስገቡ አውቃለሁ። ለምንድን ነው ብዬ ጠይቋቸው ግራ ገብቶኝ። ትምህርት ቤት ስናስገባ እናንተ ውጭ ሀገር ሆናችሁ ብር ይከፈላችኋል፣ እኛ ግን ለብር ለልጅ ለማሳደግ ምን ያህል ባጀት እንዳለን ማስመዝገብ አለብን ብሎ ነው የነገሩኝ ማለት ነው። ያንን ባጀት የለሽ፣ ባጀቱን ተይው፣ ትግስቱ የለሽ። ትግስቱ አይደለም ትንሽ ቤት ውስጥ ነው የምትኖሪው። እዛው ትናፊያለሽ፣ እዛው መተሽ ትስቂያለሽ፣ እዛው መስቲካ ታኝኪያለሽ፣ እዛው ታስካክያለሽ። ይሄ ነው ላይፍ። this is your life። ስለ ጨዋነት እንዴት ነው የምታወሪው? ሌላ ነገር ፎግሪ ምናምን ከሌላ ሰዎች ጋር ተጫወች፣ እነሱን እንትን ቢያቸው። ያ የሆነ ሜትር ከ50 የሚያክሉ ሰዎች መጣው ሜትር ከ70 ላይ መንጠራራት አይከብድም? ከናንተ ጋር የሚሄድ ጸብ ስድብ ምረጡ። ከናንተ ጋር ማች የሚያደርግ ስድቦች ምረጡ። ኤቪደንስ አምጡ። ጆንን እኔ ብትናገረኝ አለቅም አዝረጠርጣለሁ ስትይ በጣም ነው የሳኩት። እኔ በነገራችን ላይ በጣም በደንብ ነው የሳኩት በነገራችን ላይ የእውነት። አንዳንድ ሰው ግን ለምን እንደሚጣላ አያውቅም እንዴ ምናምን ያልኩት። ለምን ሃይ 7 ደረጃ ሳሚ እዚህ ሀገር የአሳ ድርቆሽ አለ። አሳ እንዴት እንደሚደርቅ ታውቃላችሁ? ወንዝ ዳር ትልቅ አዳራሽ ይሰራና እንጨት ይመታል። ከዛ አሳዎቹ እዛ ላይ ይመታሉ። ረጅም ጊዜ ጨው እየተነሰነሰባቸው ይቀመጣሉና ደርቀው ነው የሚቀመጡት ከነነፍሳቸው። ታውቃላችሁ አይደል? አሁን ሳሚን በጠበሰ አንጀት እውነት ሚኪ ነው አለ ስሙ ጆንን ትናገሪዋለሽ? አንተን ከምጠብስ እንትና ይሻለኛል ሳሚት ያለሽ እግዚአብሔር። አሁን አጥንት ላይሽ ላይ እንደዚህ ሲፎቀፎቅ የለም ምን ነው የሚባለው? ይሄ ምን ነው የሚባለው? ይሄ አዞ ነው የሚባለው? ይሄ የሚቧጨር ያለው ነው አይፎቅቅሽም?
አንድ ቆንጆ ሰው እኔ ባይሆነኝ እንኳን ቢያንስ ቆንጆ ልጅ ወልድለታል። አንድ ሰው ከኔ ጋር ካልኖረ ቢያንስ ቆንጆ ልጅ ከሱ ፈልጋለሁ። ያ ቆንጆ ልጅ ቢያንስ ልጅ ከወለድኩ በኋላ ጣለዋል በቃ። ኮሮኮዳይ ላይ ከላይተኛ ይመስለው እንደዚህ አይቆርፋፍድ እንደዚህ አያረግም ጋይስ። በሌ ሰውን ያውን እኔም በማያስፈው ግሬ መንገድ ነው ሰውን የምነግጠው። ሃይ ምንም አትለይም እኮ እናቴ ትሙት ሃይ ያለለ ሰረቅ እስቲ ጆከር ቁጭ ብሎ እንትን ይበላችሁ እሺ። እኔ ላይ ሳይኮሎጂ በነገራችን ላይ እንዳትጫወች። ሄለን በእንደዚህ አታረግም፣ ሄለን እንደዛ ናት ምናምን። እኔ እንደዚህ ምንም እናንተ የምታወሩኝ አይነት ሰው አይደለሁም። እኔም አላውቀው ማን እንደሆንኩ ቶፒክ ላይ ማን እንደሆንኩ አላውቅም። ዶንት ገስት ሚ ኦኬ ያ ዶንት ገስት ሚ አባውት ሚ ሄለን እንደዛ አትወድም፣ ሄለን እንደዚህ ምን እኔ ምን እንደምወድ ምን እንደማልወድ እኔ ራሱ አላውቅም። ቢዮንሴ ነች ዘፋኟ መድረክ ላይ ሲወጣ ምን እንደሚቀይረኝ አላውቅም። ሜቢ አም ኢሉሚናቲን ያለችው ዶንት ገስት ሚ because of I don't know also who I am። ሳይኮሎጂ እኔ ላይ ለመጫወት ሄለን እንደዚህ ነው የኔ ዘመድ እዛ ናት ቻልጋ ስራ ያገባኝ። መጫወት ስትፈልግ ትመጣለች፣ ማውራት ስትፈልግ አወራታለሁ። ሌላ ሰው ላይ ሳወራ በሳቅ ወዴን አቆሰልሽኝ ብላ ያወራችልኝ አሁን ግን ስተት ነሽ ካለችኝ እናቴን እኔ ቦልኬያታለሁ ከፌስቡክ ላይ። ወህቶቼ እንዳለ ብሎኮች ናቸው ብሎክ። ኧረ አንቺ ልጅ ፖለቲካ እንትን አለ የምታወራልሽ ማን አባይ ስለሆንሽ? ከኔ ጋር ስንት ዓመት ብቻዬን ስደት ላይ ከኔ ጋር ኖረሻል። ምን ነገር እንደሚያናደኝ ምን እንደሚሰማኝ የኔን ሴንስ ታውቂያለሽ ብዬ ብሎክ እንዳለ ቤተሰብ ነው የቦለኩት መጀመሪያ። እኔ በነገራችን እግዚአብሔር ያ ብሎክ ነው ያረኳቸው ቤተሰብን ጠቅላላ። ድሮ ገና ጡጦ ስጠባ ነው የሚያዩኝ ምን እንዳሳለፍኩ በህይወቴ ምን እንዳረኩ ምን የሚያውቁት ነገር አለ። because of ስለሚቀርቡኝ ነው። በቸገረኝ ሰዓት ማውራት ስፈልግ ሰው በሚያስፈልገኝ ሰዓት ከኔ ጋር ነበሩ እና ማን ስለሆኑ ነው ይሄንን ተይን አታርጊ የሚሉኝ ማለት ነው። እንደውም ሌላ ሰው መግባት ሲፈልግ እየተሳደበ እንኳን አስገባዋል። ቤተሰብን ግን ትንሽ እርምጃ አልሰጠውም። ወደዛ ነው ጠርጌ ማወጣቸው። ይኸውልህ ወለዱኝ እንጂ አውቁኝ። በምን ጉዳይ ላይ እንደማወራ ጠንቅቄ ያውቃል። ገባችሁ? የኔ ዘመድ እንደዛ ምናምን ዘመድ አይደለም ለምን ክርስትና ምን አገባኝ? ዘመድ እንደዛ ምናምን ዘመድ አይደለም ለምን ክርስትና ምን አገባኝ? አይ ኖ ዚ ሳይኮሎጂ ወዴት እንደምትሄጂ በደንብ ነው የማውቀው። በነገራችን ላይ ዮር ሳይኮሎጂ እኔን አታውቂኝ። የሚገርማችሁ ነገር ፕሮፌሽን ሼፍ ናት አይደለም? ፕሮፌሽን ሼፍ ተራ ኩክ ነኝ። ኩክና ሼፍ ማለት በጣም ይለያያል። በጣም አም ጀስት ኩክ ኖት ሼፍ። ሼፍ ማለት የኩኮች ኃላፊ ማለት ነው። ሼፍም ደግሞ በ3 በ4 ይከፈላል። የኩሽና ውስጥ ሼፍ ሙሉ ጠቅላላ ኦርደር የሚቀበል ምን የሚል ሜኑ የሚያወጣ ምን የሚል ሌላ ሼፍ፣ የስልሶች ሼፍ፣ ምን ነው የሚባለው በአማርኛ ነው በዚህ ሀገር ነው የማውቀው የድግስ ሲኖር እንትን የሚያወጣ ሼፍ በጣም የተለያየ። እኔ የነሱን ሁላ እንደዚህ ክትፊ ሲሉኝ ከትፋለሁ፣ ጠረጊ ሲሉኝ ጠርጋለሁ፣ ድስቱስ ግቢ ሲሉኝ ገባለሁ፣ እጠቢ ሲሉኝ አጥባለሁ። that's it. don't play on me mind እሺ yeah don't
don't tired ቢገርማችሁ ነገር አንድ ቀንም ተጻጽፈን አናውቅም በውስጥ ሃይ ብያት እንኳን አላውቅም እግዚአብሔር በሚያውቀውልሽ ሃይ ብዬሻለሁ ለምን ተወሻልሽ እግዚአብሔር በሚያውቀው ለካውሸታም ናችሁ እንደዚሁ ነው ልጄ ይሞት ምናምን ምትዩ አሁን ደበኩላት ነው ጉቻ ይዞሽ አልኩሽ ችግር የለው መረ እየተጫወትኩ ነው አላልሽ ታዲያ መጻጻፍ አይደል አይነት መደለሎችን ሳይኮሎጂ ያውቃሉ እንደዚህ አይነት how you ምን ልታወሪ እንደፈለግሽ ወይ የኔኒ ከሚመስል ሲገባ ልክ ከኔ ኋላ እንዳወራሽ አርከሽ አንቺው ሳይኮሎጂ መጫወትሽ ለራት ሲያስቡ ለቁርስ አረግናቸው ነው ያለው መንግስቱ ማክስ ለሊት በባዶ ሆድ ነው እኔ የምበላችሁ ቁርስ ሰዓት እንኳን ሳይደርስ ያ ለብቻሽ ሌላ ቦታ ስትሄጂ እንደዚህ አይደለችም ማረቡቱ የሆነ ስተታይታብኑ ቤታ ጋር ስትሆኚ ባለፈው ስትመርቂ ጠላቶችን እንደዚህ አውድምልም ማረገልሽ ቂት ስትልሺ ነበር ገብቶሻል ያ you have two face ገብቶሻል ብዙ ብሎ ስላወሩ you think you are professional no አንቺ ፕሮፌሽናልነትሽ ለሴጋ መቼዎች ነው አንቺ ፕሮፌሽናልነትሽ የእውነት ነው የምነግርሽ ለነዚህ አይነት ወንዶች ናቸው this በየትኛው ቲክቶክ ገብቼ ነው እንደዚህ የሚያስቸግረኝ ለምን ነው ማያስገባኝ for this አንቺ ስንት ወንድ ነው አሁን እዚህ ጋር መቆጥሩት ቁጠሩት ጋር አሁን የሰውዬ ይሁት ጋይስ ይሄውን ሙሙ ላይ ቢወርድ ማህፀንን ስቦ ያወጣ ከንፈሩን ይሁት ጋይስ ይሁት ደሞ ተፖስቷለች እኮ እንደዝና ይሁት እዚሁ ጋር ምን ቆጥረው 1 2 3 ሳሚን አይታች ምን ያመሳስላሉ ጋይስ ሰው ከእንደዚህ አይነት ሰው ጋር ተኝቶ አሁን ጆኒን እኔ አብሬ ባልኖር ከላው ላይ ልጅ ለመውለድ እፈልጋለሁ ቢያንስ ቆንጆ ልጆች ይኖርኛል ጋይስ እንዴ ያለ ልጆች አብሮኝም ለማይኖር እንዴ ያለ ልጆች ከሞል ቢያንስ ቆንጆ ልጆች አለ ያውነት እንዴ መልኩን ታስቀጥለዋለ ቢያንስ ካንተ ጋር እንኳን ባይኖር ለወንድ እድሜ ልክ ታለቅሻለሽ ለምታፈቅሪው ሰው ማልቀስ አይደለም ህይወትን ታጠፋለ ክሎሮክስ ትጠጣለ በረኪና ትጠጣለ እኔ ማጸና ራሱ አለ ግን እቺልጅ አለ እግዚአብሔር አርጎ መቀሌውን ነው የሚመጣው አሁን ይሄን ከንፈር አይታችሁታል ጋይስ በጣም ኮንተም ብለሽ ነው የምታወሪው ሳሚ ማለት አንደበቱት ያለሽ አንደበት ለማውራት እኮ አንጀት ያስፈልጋል መጀመሪያ አንደበት ርቱ ለመሆን ፓወር ሊኖርሽ ይገባል ለማውራት እኮ አይደል እንዴ ጋይስ ለመብላት እንደዚህ እንትን የበላ መሆን አለበት እኮ እንደኔ የተለያየ ምግብ እንዲህ ደርቆ አንገቱ ይወደቅ ያስቸገረው ከዛም በሻሽ እንደዚህ ደግፎ የሚንቀሳቀሰውዬ ጋይስ እዚህ ጋር እንትን እየሆነ ነው እየተንቀጠቀጠ ነው ሂዱበት ፕሊዝ እኔ እንደዚህ ቦሪ ላይ ስመጸት እናንተ ከበር አርጓ እየተንቀጠቀጠባችሁ ነው አይደል እንዳያስወጣም ፕሊዝ አውቃለሁ እዛ ሂዱ እየተባሉ ነው አውቃል ችግር የለውም የራሳችን ፎሎስተምናደርግ ድረስ እናንተ በዚህ ሸፍኑ እሺ ተብተባርጉ ኮፒ ሊንክ አርጉት ጊፍት ላኩበት ያ በዚህ እናሸንፋል ምንም አያመጣም ቲክቶክ ባንተ ላይ ገቢ ካገኘ ምንም አያረግም ያ ገባችሁ ዩት 400 ለአዳር እንትና ራሱ ማን ነው ስም ይባለው ያ 400 ሴቶች ያወጣው ሰው ሉክ ዩት ጋይስ ምንድነው የሚመሳሰሉት አሁን ይሄ ትልቅ ግዳንግድ ሰውዬ የገባበት ዕቃ ሳሚ በዛው አይጠፋም እግዚአብሔር እኮ ሲያወጣው ነው ጋይስ ጥፍት አይልም ቀይ ባህር የበላው ይመስላችሁ ማው አስባችሁታል ይሄ ዩት የሴኔጋል ፊሽካ ነፊ እረኛ ቀስት መቼ መሰለ ሰውዬ ዩት ይሄንንማ በተለይ ጋይስ ይሄ ሰውዬ የገባበት ዕቃው
ሳሚ ሀበላሃ ሳሚ ናይ ሀብዚ ሽኮራ ሀብዚ አደይና ሀበላሃ ጀግና ወለዲ ትበለ ተብሎ ይዘፈንለታል መጨረሻ ላይ አይዞ ገባች ሃሌካ ሃሌታይ ሆኔካ እየተባለ ይዘፈንለት መጨረሻ ላይ ይሄን ዘፈን በነገራችን ላይ ዜማውን በጣም ወደዋለሁ ሁሉም ሀገራት ዜጎች ጋር የመተኛት እቅድ ይሁት ጋይት ነጭ ጥቁር ሌላ ከዛን ወደዚህ ወደዛ እንደገና ደግሞ ሄዱ እና ይሄንን አስነዋሪ እንደዚህ ራሷ ነች እኮ የምትፖስተው የሚገርመው ነገር እኮ ራሷ ለቂጥሽም ሰላም ስጫት እንጂ ሚዲያ መሰለሽ እንደ ቂጥሽ ቲክቶክ መሰለሽ ትብትብነው እኮ የምታስደርገው ጋይስ ታስተበትቢው የለ እንደ ጋይስ ኮፒ ሊንክ አድርጊው እኮ ኮፒ ሊንክ ነው የምታደርገው እኮ ሼር ታደርገዋለች ጋይስ የእውነት ከዛን ይሄ ጉዷ ሰው እንዳያወራ የለም እንትናን ወደዋለሁ እንትና ማለት እንትናን ታስታውሱታላችሁ ዶክተር ወዳጄን አንድ የሚያስቀኝ እሱ ባህሪ አለ በነገራችን ላይ ዶክተር ወዳጄን ስለ ሶፊያ ሽባባው ማለት ነው ስለ ቀድሞ ኤክስ ስለ ልጆቹ እናት የራሷ ዩቲዩብ ላይ ሄዶ ስለ ሶፊያ ሲገልጻት ሶፊያ ማለት ቆንጆ በጣም የምታማልል በጣም ማንንም ሰው ለሚስትነት የሚፈልጋት በጣም የእግዚአብሔር ቃል የገባት ጥሩ እናት ጥሩ አጋር ደሞ ስታመር ብሎ ገለጸና የገለጻት ጊዜ ምን አለን ሁላችንም ዋው እንደዚህ ያከብራታል እንደዚህ ከወደዳት ለምን አብሯት አይኖርም ምናምን ብለን መነጋገሪያ ሆነ ትዝ ካላችሁ አይደል አንድ ጊዜ ከዛ እሷን ብቻ እንደዚህ የሚያደንቅ ነበር የመሰለንኛ ማለት ነው እግዚአብሔር ከዛ አንድ ቀን ሰይፉ ጋር ከማጋ ይሄዳሉ ከዳጊ ጋር ዳጊ ሞቲቬሽናል ስፒከር ነው ምናምን ትባላለች እንደ ራሷ ጉቺ ነው የምትመስለው ንግግሯ ዝም ብላ ነው ግን ይመቻት ራሷ ህይወቷን ቀይራው ወንድሟን ቤተሰቧን ሰብስባ የምትቀመጥ ጎበዝ ሴት ናት ቢሆንም ይላል አምሳለቃ ገብሩ ከዛ ከዳጊ ጋር ሪሌሽን አላችሁ ይላሉ ብሎ ሰይፉ ፋንታውን ጠየቀ እና ካንተ ልጀምር እውነት ልትጋቡ ነው አለው ሰይፉ ማለት ስለዛ ከመመለሴ በፊት ስለ ዳጊ አንድ ምለው ነገር አለ ወዳጄ ስፖርት ነው በነገራችን ላይ ማለት ጂነስ ነው ግን ከሰው ጋር አለመነካከት ሁሉንም የሚያሞግስበት አንድ አይነት ቃላቶች ነው ያለው አንዱ ለአንዱ አይለይም ገባችሁ ያ እና ዳጊ ማለት ሰይፉ እንደምታያት ማንንም ወንድ የምታማል በጣም አንባቢ የቤተሰብ ሰው ራዕይ ያላት ፈራ እግዚአብሔር ያላት ሰው በጣም ትወዳለች ትሁት ናት ከዛን ሰይፉ ምን አለው ከዚህ ሁሉ ለምን ተንበርከከ ቀለበት አታረግላትም ማለት እዚህ ላችሁ ሲያቋርጠው ባቋርጠው እንኳን ይቀጥልበት ነበር ከዛ በኋላ ምን አየው ምን ተረዳው ወዳጄ ነህ ሁሉንም ሰው ለካ ባንድ አይነት ቃል ለሚገልጸው ማለት ጀመርኩ ማለት ነው እኛ ለሶፊያ ብቻ ያንን ቃል የተጠቀመ ነበር የመሰለን እናቴ ትሙት የእውነት ቲክቶክ ላይ መጣ ጊዜ ሰብለ በቀለ ገብታ ወዳጄ ነህ በጣም ነው የምወድህ ምናምን ስትለው ሰብለ አይሻለው አንዳንዴ በጣም ትውትናሽ ለሃይማኖት ያለሽ ክብር በዛ ላይ እናት በዛ ላይ አውዝ ብለም ነሽት ጂጂን እንደዛ አላት እኮ እኔም በጣም ነው የምወድሽ በጣም እከታተልሻለሁ በርቺ ምናምን አላት ቶፒክ አረግ ነው በርቺ ያልከው ድንጋይ ወርወራው ነው ወይስ ያማራን ጥላቻ ነው ብለን ቶፒክ አረግ ነው እኛ ፔጃችን ላይ ማለት ነው ዛሬ ቲክቶክ ላይ መጣ ሁሉንም አንድ አይነት ቃል ለሚገልጹ
ይገባኛል። እሱ ሳይካትሪስት ነው ምናምን ሳይኮሎጂስት ነው አይደል? ሰዎች ጋር ብቻ እንደዚህ ያለ መጋጨት ነው በአንድ አይነት ቃል የሚገልጻቸው። አያውቅም በእንደዚህ አይነት ቃል እየገለጻቸው እንደሆነ እኮ እሱ ያውቅ። አሁን እንደውም ቶፒክስ እናደርገው በጣም ብዙ ጊዜ አንድ ጊዜ የሆነ ፔጅ ላይ ጋይስ ተብተብ እያደረጋችኋለሁ ምን እያወራው ነው እናንተ እየተበተባችሁ ላከብን ጋይስ ፕሊዝ ከፈለጋችሁ ነው ምን አገባኝ እኔ ሰለቸኝ ጋይስ ተብተብ አድርጉ ምናምን ነገር ማለት እና አንድ ጊዜ ያለ የሆነ ፔጅ ላይ ተጣርቼ ገብቼ አንድ ሳሙሉ ስድቤን ጥጥት አርግቼ ወጣው ሲል እኛ ሳቀን እኛ ብቻ ነው ላይቭ ላይ ቁጭ ብለን የምንሳደብ አንድ የተናገርነው በእጅጋየሁ ሽባባው ነው የተናገረው ልክ ሌሎቹን ላይ እንደሚናገረው በእጅጋየሁ ሲናገር በጣም ተናደድ ያ እና ጉቺ ያን ነገር አይባታል ኮዳጄ ጋር ያወዳደርኳት አይደለም ይሄ ግን የለም የሚሳደቡትን ወዳችኋለሁ ቆምላችኋለሁ ምናምን ነገር የለም ጫጫዎችን ሰዎች ግን ተሰድባችኋለች አሁን ሀቢባ ምን አርጋት ነው የምትሰድባት እስቲ ሀቢባ ምን አርጋት ነው የምትሰድባት እስቲ ንገሩ የምትሰድባት ሰበብ ስታጣ የጉራጌ ማህበረሰብ ለቅሶ ላይ እንደዚህ አልሽ ብላ ጭራሽ የጉራጌ ጉርጓድ ቆፋሪ ሆና መጣች ቀብር አስፈጻሚ ሆና መጣች አያችሁ የማይናገሩት እነ ጆከርንስ እነ ነንስ እነ ምናምንስ እንትና ማለት ትላለች እኛ ሞራል ስለሰጠናት ነው ማሜን ራሱ የደፈረችው ያ እንደገና ደግሞ አሁንም ከማሜ ጋር ጓደኛ ሆኔ ብቀር የቤታ ምናምኖች አይታውኝም ነው ገባችሁ ያ ብዙ ጥያቄ አስነስተንባት አልነበረ ያንን ማጣት የለባት ሁሌም ትላለች ቤታን ካወኩ ነው ቤቴ እንትን የሆነው የሞላው ትላለች ያን ነገር ማጣት አትፈልግም ይፈሩታል ይሄ አስሬት ወድቆ መነሳትም ማለት ነው እንደኔ ተዘክቶ ምናምን ምክንያቱም ላይፋቸው ወንድን የሚተዋወቅበት ዛሴት በነገራችን ላይ አሜሪካ አትሄጂ አንቺና ኮሶ አሜሪካ አትወጡ እንደዚህ ውጭ ሀገር ወይ አሜሪካ ለመውጣት በጣም የሚጓጓሱ አይወጣም በነገራችን ደንታ ቢስ ሰዎች ነው የሚወጡት ያ አሜሪካን ማይ ስትፈልጊ ማሜኒ ያንቺን ገስቶች አልነካም ማለት እነሱን ስደሞ እነሱን የሰደብኩ ነው የሚመስላቸው አልናገርም ችግር የለብኝም እሺ እናንተና በየስማችሁን ጠርቼ ታርጌት ውስጥ አላስገባችሁ ያ እንባታም ትላለች አታፍሩምኩ አይስዌር አታፍሩምኩ የዛሬ 4 ወር 5 ወር አብራችሁ መጣችሁ ዞራ እየኔውናት ዞራ እየኔውናት በሚለው ዘፈን አብራችሁ ትገንሱ ይሆናል አታፍሩም ጌታን አታፍሩም እናንተ እርም የላችሁ አታፍሩም እውነት እፍረት የሚባልም አልፈጠረባችሁ የዛሬ 4 ወር ገና እኮ ዞራ እየኔውናት ዞራ በሚለው እኮ ይደነስብን ይሆናል ማን ጆኒ ሂድና ልጆችን